ዮሐንስ ወንጌል ምዕራፍ 15 ላይ ከቁጥር 16 እንዲህ ብሎ ይናገራል። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም፣ አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾሜኋችሁ። አንድ ሰው ምን በል በኢየሱስ ስም። ኢየሱስ እስከ ታች እስከ ጥልቅ ወርዶ ራሱን እስከ ታች ዝቅ ብሎ እስከ ላይ ማንኛውም የሰው ልጅ ማይደርስበት ጣራ ላይ ወጥቶ ከፍ ብሎ የተቀመጠው እግዚአብሔር ልጅ ኢየሱስ ዝም ብሎ አይደለም። እያንዳንዱ ፕሮሰስ ምድር ላይ ጨርሶ ሄዶ ነው። አንድ ሰው አሜን በል እስቲ ዛሬ በለው። እያንዳንዱ ነገር በእምነት ጨርሳለሁ። በእምነት አሜን ስትሉ በቤታችሁ አዲስ ነገር ይሆናል። እኔ መረጥኳችሁ እንጂ እናንተ ነኝ። እስቲ በእግዚአብሔር የተመረጠ ሰው በእግዚአብሔር ተመርጣችኋል። የምትወዱትን ነገር ለምኑ፣ የምትፈልጉትን ነገር ለምኑ። የምታመልከው ስለሰጠው በረከት፣ ስለሰጠው ጤና፣ ስለተቀበልከው ልጅነት፣ ስለመረጠክ አንድ ሰሚን በል በኢየሱስ ስም። መርጣ አይደለም የመጣው መርጦክ ነው። አንድ ሰሚን በል በኢየሱስ ስም። የአገልግሎቴ ርዕስ የተመረጠ አፍርም ነው። እስቲ አላፍርም በለው። ተመርጫለሁ በለው። በእግዚአብሔር በልሴ የተመረጥኩት በለው። እኔ ነኝ በልሴ። አላፍርም በልሴ። የሚያሳፍራችሁ ዛሬ ይገለበጣል። ከህይወታችሁ ላይ ይገለበጣል። ከጤናችሁ ላይ ይገለበጣል። በዚች ምድር ላይ እያንዳንዱን ነገር የምናደርጋት ምድር ላይ ለመቀበል የምናገለግል ከሆነ የምንሰራ ከሆነ እግዚአብሔር ማገልገል አያስፈልግም። እግዚአብሔር ማገልገል ዘላለማችን በማያት ነው። አገራችን በሰማይ ከተባለ ኮንትራት ዓለም ላይ እንዳለን የሆነ መስሪያ ቤት ስትቀጠር ለ5 ለ6 ዓመት ውል ትፈራረማለህ። ልክ እንደዛ ነው ማያት ያለብህ። በዚች ምድር ቋሚ ምንም ነገር የለም። ምንም ነገር ቢኖር አትደነቅ። ምንም ነገር ቢኖር ብታጣ አትጨነቅ። ያንተ ደስታ የምትለብሰው ልብስ አይደለም። ያንተ ደስታ የምታገባት ባለቤት አይደለችም፣ ሚስት አይደለችም። ያንቺ ደስታ የምታገበ ፀጉሮ ሉጫ የሆነ ትልቅ ህንጻ አለው ባለቤትሽ አይደለም። ያንተ ደስታ ኢየሱስ ነው። አሜን። ምስጢር ሲገባ ከአሜን በላይ አሜን። እስቲ የኔ ሀገር በለው ሰማይ ነው። አንድ ሰው ምን በል በኢየሱስ ስም። ከዚህ ደቂቃ ጀምሮ የሰማይን ምግብ ትመገባለህ። የሰማይን ህይወት መኖር ትጀምራለህ። አንድ ሰው ሀገሬ በሰማይ ነው በልሴ። በዘመናችሁ በጣም አለ የተባለ ሰው ሁሌ አለ ሲሉ አሰሙም ወይ አንተን ሞተ፣ ጠፋ፣ ታመመ፣ ሱካር፣ ደም ግፊት ምናምንቴ አይኑ ጠፍቶ ፋዞ ተቀምጦ በቃ ይሄ ነው የዚህ ዓለም። እንዲህ ምን ድምጽ ሰማለሁ። ይህ ህዝብ አለ ፈተና አልፎ የመጣ ነው አለ። አልገባቸውም። አንተ ፈተና አልፎ በቤታቸው ላይ የተደቀነውን ሰዎች ያወሩትን ሟርተኛ ያወራውን ደጋሚ ያወራውን ሰዎች የሰበኩትን ሰዎች እጅግ አስሮ የተናገሩትን አልፎ የመጡት ነው አለኝ። አንድ ሰው ምን ባለ ስናገር ምን አለ ጌታ? አሻግራችኋለሁ። ተሻግሯል አለኝ። የተሻገሩ ነው አለኝ። የምትሞቱ አይደላችሁም፣ የምትጠፉ አይደላችሁም። የተመረጣችሁ ናችሁ፣ የተደገፋችሁ ናችሁ፣ በእግዚአብሔር እጅ ላይ ያላችሁ ናችሁ። አንተ በእግዚአብሔር እጅ ላይ ያለህ በልሴ። ከእግዚአብሔር እጅ በልሴ ሊወስደኝ የሚችል በልሴ አንድ ኃይል የለም በልሴ። ኃይለኛው በአንተ ውስጥ አለ። አንተ የሱ መቅደስ ነህ። አንተ የሱ ቤት ነህ። አንተ የሱ መኖሪያ ነህ። ሊያበሳጭ የመጣ ይበሳጫል። ሊይዝሽ የመጣ ይታሰራል። ጸጋሽን በረከትሽን ሊበላ የመጣውን እግዚአብሔር ይገለበጠዋል። እስቲ ይገለበጣል በልሴ። ኢየሱስ ጌታ ነው። ኢየሱስ ሁልጊዜም ድንቅ ነው። ኢየሱስ ሁልጊዜም ጌታ ነው። ኢየሱስ ሁልጊዜም አምላክ ነው። የዚህ ዓለም ነገር አሁን ብላ ከሳት ጭንቅላት የምትይዘው ነገር ነው። ምንም አያስደንቃችሁ። የማንም ምንም ነገር አያስደንቅህ። ይሄ ተልንገርሽ የተቀደደ ልብስ ልትለብሺ ትችያለሽ። ውስጥሽ ያለው አልተቀደደም። ውስጥሽ ያለው ድሃ አይደለም። ውስጥ ያለው ድሃ አይደለም። እንዴ ትላላችሁ? የእግዚአብሔር ቃል እውነት ስለሆነ ኃይልን በሚሰጠኝ እያንዳንዱን ነገር መውጣት፣ መግባት፣ መስራት፣ መለወጥ
ወደ ሌላ ዳይሜንሽን ከፍ ማለት። በእውነት ጌታን አምልካችሁ ይለፉ። አመንዝራ ትውልድ አናፈራም። ውሸታም ትውልድ አናፈራም። ያኔ ቤት ይባረካል። አገልግሎት ላይ ኃይል ይኖራል። ንግግር ላይ ኃይል ይኖራል። ስራ ላይ ኃይል ይኖራል። ሌባ ካሁን እኔ ቀና ብለህ ሰው መመልከት አትችልም። አትስራ። ክፉ ነገር ጠብቂ። ላንተ ያዘጋጀውን እግዚአብሔር አምላክ አሳልፎ ይሰጣል። አንዳንድ ሰው የሆነ ምርጥ የሚያመልጥለት ይመስል ነው። ከዛ የበለጠ ክብር አለ። ለዚህ ነው እግዚአብሔር አምላክ ነብይ ኤርሚያስ እንደዚህ ያለው። ኤርሚያስ አለው ከዚህ በፊት ብዙ አይታል፣ ብዙ ነገር እንድታይ ማርገለሃለሁ፣ ነብይ ነህ። ነገር ግን አንተ ያላየው ነገር አለ፣ ያልሰማው ነገር አለ። ከወትሮ በበለጠ መንገድ፣ ከትናንትና በበለጠ መንገድ አሁን በኃይል ወደኔ ጮይ። ታላቅና ኃይለኛ ነገር ከዚህ በፊት ያላየው ነገር አሳያለሁ። አንድ ሰሜን በል በኢየሱስ ስም። ዘማሚና ውሸታም ሌባ የእግዚአብሔር ክብር አያይም። ዛሬ ተመለስ። እስቲ ተመለሽ በለው። እስቲ የእግዚአብሔርን ይዛለሁ በል። ከዚህ በኋላ በል ቆፍጣና የእግዚአብሔር ሴት ታሪክ ተቀይሮ እይታ ተቀይሮ የምኖር የእግዚአብሔር እሳት አለብኝ እኔ ነኝ በል በኢየሱስ ስም። አንተ እግዚአብሔር ልጅ፣ አንቺ እግዚአብሔር ሴት፣ አረ በጌታ በኢየሱስ ስም የምትፈሪ አይወርስሽም። ከጎን ያለው ንቀ ትክክለኛ ሰውን በለው። እኔ እንደዚህ የምናገርሽ በለው ስለሚወድህ ነው በለው። ውሸት አትዋሽ፣ ክፉ ነገር አትማኝ፣ ጓደኛዬን አትጥላ፣ ወንድሜን አትጥላ። በእግዚአብሔር ፍቅር ኑር። የመረጠክ ኢየሱስ ነው። አገራችሁ በሰማይ ነው። አጨብጭብ ለጌታ ክብር።